የእግር እብጠት ማንኛውንም ሰው ሊያጋጥም የሚችል የተለመደ ችግር ነው። ይህ ችግር በራሱ በሽታ አይደለም፣ ነገር ግን ሌሎች ውስጣዊ ችግሮች እንዳሉ የሚያሳይ ምልክት ነው። ይህ ችግር የሚጀምረው ፈሳሽ በሰውነታችን ውስጥ የተለያዩ ክፍሎች በሚከማችበት ጊዜ ሲሆን እብጠት እንዲፈጠርም ያደርጋል። ይህም እብጠት በሕክምና ቋንቋ ኢዴማ ይባላል። ታዲያም የእግር እብጠትን የሚያስከትሉ ዋና ዋና የሚባሉ መንስኤዎች ወይም ደግሞ ምክንያቶች ምን ናቸው የሚለውን አሁን በመከተል እንመልከት። የመጀመሪያው የእግር እብጠትን ሊያስከትልብን የሚችል የጤና ችግር ምንድነው? የልብ ህመም ነው። የእግር ማበጥ አንዱ የልብ ድካም ምልክት ነው። ልባችን ደምን በብቃት መግፋት ካልቻለ ፈሳሽ ወይም ደግሞ ውሃ በሰውነታችን ውስጥ የሚከማች ይሆናል። ይህም ታዲያ እብጠትን ያስከትላል፣ በተለይም በእግር ላይ። በሁለተኛ የእግር እብጠትን ሊያስከትል የሚችለው የጉበት በሽታ ነው። ጉበታችን ከደም ስሮች ውስጥ ወደ ሌላ አካል ክፍሎቻችን ፈሳሽ እንዳይፈስ የሚከላከል አልቡሚን የተባለ ፕሮቲን ያመነጫል። የታመመ ጉበት ግን በቂ አልቡሚን አያመነጭም። በዚህ ምክንያት ፈሳሽ በእግራችን ውስጥ ሊከማችብን ይችላል። አብዛኞቹ የጉበት በሽታ ያለባቸው ሰዎች ከባድ የጉበት ጉዳት እስኪደርስባቸው ወይም ደግሞ የጉበት ጠባሳ ማለትም ሲሮሲስ እስኪከሰትባቸው ድረስ ምንም ምልክት አይታይባቸውም። ታዲያም የጉበት በሽታ ለእግር እብጠት የሚዳርገን አንዱ የጤና ችግር ነው። በሶስተኛ ደግሞ የኩላሊት ህመም ነው። የኩላሊት ዋና ተግባር በሰውነት ውስጥ ያለውን የውሃ መጠን መቆጣጠርና በደም ውስጥ የሚገኙትን የጨውና ሌሎች ማዕድናት መጠን መቆጣጠር ነው። በኩላሊት ላይ የሚደርስ ከባድ ጉዳት ኩላሊት ደምን በብቃት ማጣራት እንዳይችልና ፈሳሽና ሌሎች ቆሻሻዎችን በሽንት መልክ ማስወጣት እንዳይችል ያደርገዋል። ከባድ የኩላሊት በሽታ በእግር ውስጥ ፈሳሽ እንዲከማች ሊያደርግ ይችላል። ይህም የእግር እብጠትን ያስከትላል። አራተኛው ለእግር እብጠት መንስኤ የሚሆነው በእግር ላይ የሚከሰት ጉዳት ነው። በእግር ወይም ደግሞ በቁርጭምጭሚት ላይ የሚደርስ ጉዳት በእግር ላይ እብጠትን ሊያስከትል ይችላል። ይህ በተለይ በብዛት በቁርጭምጭሚት ላይ በሚደርስ ጉዳት ነው። ይህ ለምሳሌ ስትራመዱ ወይም ደግሞ ስፖርት ስትሰሩ በሚደርስባችሁ ወለምታ ሊከሰት ይችላል። አምስተኛው ለእግር እብጠት መንስኤ የሚሆነው ኢንፌክሽን ነው። በእግር ላይ የሚከሰት ኢንፌክሽን በአካባቢው ላይ እብጠትን ሊያስከትል ይችላል። ሴሉላይተስ በታችኛው እግር ላይ የሚከሰት የቆዳ ኢንፌክሽን ነው። የስኳር በሽታ ያለባቸው ሰዎች በእግር ላይ ለሚከሰት ኢንፌክሽን የበለጠ ተጋላጭ ናቸው። የስኳር በሽታ ያለበትና ያልታከመ የእግር ኢንፌክሽን ያለበት ሰው ጋንግሪን ሊከሰትበት ይችላል። ጋንግሪን በከባድ ኢንፌክሽን ወይም ደግሞ በደም አቅርቦት መቀነስ ምክንያት የህብረ ህዋሳት መሞት ነው። ስድስተኛው ለእግር እብጠት መንስኤ የሚሆነው የንፍፊት እብጠት ነው። ሊምፍ ኖድ የምንላቸው በእነሱ የሚከሰት እብጠት ማለት ነው። የንፍፊቶች መጎዳት ወይም ደግሞ አለመኖር ከመጠን በላይ ፈሳሽ በቲሹዎች ውስጥ እንዲከማች ያደርጋል። ይህም እብጠትን ያስከትላል። ሊምፍ ኖዶች የሰውነት በሽታ የመከላከል ስርዓት አካል የሆኑ እጢዎች ሲሆኑ ፈሳሽን ለማስወገድ ይረዳሉ። በዳሌ አካባቢ የሚገኙ ሊምፍ ኖዶች ከተጎዱ ወይም ደግሞ ከሌሉ ፈሳሽ በእግሮቻችን ውስጥ እንዲከማች ያደርጋል። ይህም የእግር እብጠትን ያስከትልብናል። ሰባተኛ ምክንያቱ ደግሞ የደም ቧንቧዎች መዳከም ነው። በእግሮቻችን ውስጥ የሚገኙት ደም መላሽ ቧንቧዎች ደም ወደ ኋላ ተመልሶ እንዳይፈስ የሚከላከሉ ቫልቮች አሏቸው። ታዲያም እነዚህ ቫልቮች ካልሰሩ ግን ቬነስ ኢንሰፊሸንሲ ይከሰትብናል። በዚህ ምክንያት ደም መላሽ ቧንቧዎች በቂ ደም ወደ ልብ አያጓጉዙ ማለት ነው። ቬነስ ኢንሰፊሸንሲ በሚከሰትበት ጊዜ ደም በእግሮቻችን ተይዞ ስለሚቀር እብጠት ይከሰትብናል። ከእብጠት በተጨማሪም የቆዳ ቁስለት፣ የቆዳ ቀለም መለወጥና እንዲሁም ደግሞ ኢንፌክሽን ሊከሰት ይችላል። ስምንተኛ ለእግር እብጠት ምክንያት ወይም መንስኤ የሚሆነው በእግር ውስጥ የሚፈጠር የደም መርጋት ነው። ዲቪቲ ማለት ነው። በእግር ውስጥ የሚከሰት የደም መርጋት እግር እንዲያብጥ ያደርጋል። ይህም ዲፕ ቬን ትሮምቦሲስ ወይም ደግሞ ዲቪቲ ይባላል። የደም መርጋት አደገኛ ምልክቶች በእግር ላይ የሚከሰት እብጠትና ህመም፣ በእግር ላይ የሚሰማ ከባድ ህመም፣ የእግር ትኩሳት፣ ጉልበትና በጉልበት አካባቢ መቅላት፣ የቆዳ ቀለም መቀየር አይነት ምልክቶች ካያችሁ እነዚህ ምልክቶች በአፋጣኝ ሕክምና የሚፈልጉ የደም መርጋት በሽታ ምልክቶች ናቸው። ከደም መርጋት ጋር በተያያዘ አንዳንድ ጊዜ ትናንሽ የረጋ ደም ቁጥራጭ ማለት ነው በመለየት ወደ ልብ፣ ሳምባ እንዲሁም ደግሞ
አንጎል ሊሄድ ይችላል። በዚህ ጊዜ በጣም አፋጣኝ ሕክምና የሚያስፈልገው ይሆናል። ሕክምና ካልተደረገ ለሕይወታችን አስጊ የሆነ ክስተት ነው። በዘጠነኛ ለእግር እብጠት ምክንያት ወይም መንስኤ የሚሆነው መድኃኒቶችን መጠቀም ነው። አንዳንድ መድኃኒቶች በአንዳንድ ሰው ላይ የእግር እብጠትን ሊያስከትሉ ይችላሉ። ለምሳሌ የሆርሞን ሕክምና፣ የእርግዝና መከላከያ መድኃኒቶችን መጠቀም፣ ስቴሮይድ፣ የደም ግፊት መድኃኒቶች፣ ለጭንቀት የሚረዱ መድኃኒቶች የእግር እብጠትን ሊያስከትሉ ይችላሉ። ስለዚህ አንዳንድ ጊዜ ከምንጠቀሙ መድኃኒት አንጻር በእግራችን ላይ እብጠት ሊከሰትብን ይችላል ማለት ነው። በተለይ አሁን ያልናቸው መድኃኒቶች አዘውትሮ መጠቀም ይህንን ምልክት ወይም ይህንን የእግር እብጠት ሊያስከትል ይችላል ማለት ነው። በአስረኛ ለእግር እብጠት ዋነኛ ምክንያት የሚባለው እርግዝና ነው። በእርግዝና ወቅት የእግርና እንዲሁም ደግሞ የቁርጭምጭሚት እብጠት መከሰት የተለመደ ነው። ይህ በተለይ በእርግዝና መጨረሻ ላይ የከፋ ሊሆን ይችላል። ነገር ግን በእግር ላይ የሚከሰት ድንገተኛ እብጠት የደም ግፊት ምልክት ሊሆን ይችላል። አስታውሱ፣ እብጠቱ ድንገተኛ ሲሆን ማለት ነው። ድንገተኛ የደም ግፊት መጨመር ለነፍሰ ጡርና እንዲሁም ደግሞ ለጽንሱ አደገኛ ነው። ከዚህ በተጨማሪም በፊትና በእጅ ላይ የሚከሰት እብጠት፣ የእይታ መቀነስ፣ ራስ ምታት፣ አልፎ አልፎ የሚከሰት የሆድ ህመም፣ ማቅለሽለሽና ማስመለስ ችላ መባል የሌለበት የእርግዝና የደም ግፊት ምልክት ነው። ስለዚህም በእርግዝና ወቅት የእግር እብጠት መከሰት የተለመደ ነው። ነገር ግን ድንገተኛ መሆን የለበትም። በእርግዝና ወቅት የሚከሰት ድንገተኛ የእግር እብጠት የደም ግፊት መጨመር ምልክት ስለሆነ በአፋጣኝ ሕክምና እንዲሁም ደግሞ ምርመራ ማድረግ ያስፈልጋል ማለት ነው። አሁን ካልናቸው ዋነኛ ከሚባሉ መንስኤዎች ወይም ደግሞ ምክንያቶች በተጨማሪም የእግር እብጠት ከመጠን ያለፈ የሰውነት ክብደት ሲኖርብን፣ ለረጅም ጊዜ መቆም ወይም ደግሞ መቀመጥ፣ እድሜ፣ የተመጣጠነ ምግብ እጥረት እንዲሁም ደግሞ ስፖርታዊ እንቅስቃሴን አለማድረግና ደካማ የደም ዝውውር መኖር ለእግር እብጠት መንስኤ የሚሆኑ ምክንያቶች ናቸው ማለት ነው። ስለዚህም የእግር እብጠት እንግዲህ በእነዚህ ምክንያቶች ሊከሰትብን ይችላል። ታዲያም የእግር እብጠትን በቤት ውስጥ እንዴት መቀነስ ይቻላል? እነዚህንም ስንመለከት የመጀመሪያው እብጠት ያለበት ቦታ ላይ ሙቅ ወይም ደግሞ ቀዝቃዛ ውሃ መያዝ በእግር ላይ ያለውን እብጠት ለመቀነስ ይረዳቸዋል። ሙቅ ውሃው የደም ዝውውርን እንዲጨምር ሲረዳ፣ ቀዝቃዛ ውሃው ደግሞ እብጠትንና እንዲሁም ደግሞ መቅላትን እንዲቀንስ ያደርጋል። በሁለተኛ ደግሞ እግርን መታሸት ወይም ደግሞ ማሳጅ ማድረግ ነው። እግርን መታሸት ለእግር እብጠት ፍቱን ከሆኑ ዘዴዎች ውስጥ አንዱ ነው። በተጎዳው አካባቢ ግፊት በመፍጠር የተጎዱ ጡንቻዎች ዘና እንዲሉ በማድረግ የደም ዝውውር እንዲጨምር ያደርጋል። ትርፍ ፈሳሾችም እንዲወገዱ ያግዛል። ሌላው በሶስተኛ መፍትሄ የሚሆነው ጨውን መጠቀም ነው። ጨው በፍጥነት እብጠትን የመቀነስና እንዲሁም ደግሞ ህመምን የማስታገስ ባህሪ አለው። በጨው ውስጥ የሚገኘው ማግኒዥየም ሰልፌት በቀላሉ በቆዳ ውስጥ ሰርጎ በመግባት የደም ዝውውር በመጨመር እብጠትን ለመቀነስ ይረዳል። በተጨማሪም የተጎዳና የደከመ ጡንቻ ዘና ለማድረግ ያግዛል። ሌላው ደግሞ በአራተኛ ለእግር እብጠት መፍትሄ የሚሆነው ዝንጅብልን መጠቀም ነው። ዝንጅብል ተፈጥሯዊ የሆነ የእግር እብጠት ፍቱን ሕክምና ነው። ከእግር እብጠት ጀርባ ያለውን ሶዲየም በማቅጠን ከፍተኛ አስተዋጽኦ ያደርጋል። በተጨማሪም የዝንጅብል ጸረ ኢንፍላሜሽን ባህሪ እብጠቱን እንዲቀንስ ያደርገዋል። ይህንንም ለማድረግ ታዲያ ያበጠውን እግር በዝንጅብል ዘይት ማሸት ወይም ደግሞ ከ2 እስከ 3 ብርጭቆ የዝንጅብል ሻይ መጠጣት ወይም ጥሬ ዝንጅብልን ማኘክ ይቻላል። ሌላው ደግሞ ለእግር እብጠት መፍትሄ የሚሆነው እግርን ከፍ አድርጎ መተኛት ነው። ይህም የደም ዝውውር እንዲፋጠን በማድረግ እብጠቱን ለመቀነስ ይረዳል ማለት ነው። ሌላው ማድረግ ያለባችሁ ደግሞ የሎሚ ውሃን መጠቀም ነው። የሎሚ ውሃን መጠጣት ትርፍ ፈሳሽና እንዲሁም ደግሞ መርዛማ ነገሮች ከሰውነታችን ውስጥ እንዲወገዱ በማድረግ የእግር እብጠትና እንዲሁም ደግሞ በሌሎች የሰውነት ክፍሎቻችን ላይ ያሉ እብጠቶችን ለመቀነስ ይረዳል። በተጨማሪም ሰውነታችን የፈሳሽ እጥረትም እንዳያጋጥመው ይረዳል። ለኩላሊታችንም ጤናማ የሆነ ዘዴ ነው። ስለዚህም ታዲያ እነዚህን መፍትሄዎች በመጠቀም የእግር እብጠት ሲከሰትባችሁ መቀነስ እንዲሁም ደግሞ መፍትሄ መስጠት ትችላላችሁ ማለት ነው። እነዚህ በአጠቃላይ የእግር እብጠትን ለመቀነስ የሚረዱ በቤት ውስጥ ማድረግ የምትችሏቸው ዘዴዎች ናቸው። ነገር ግን በእነዚህም ለውጥ ከሌለው እንዲሁም ደግሞ መፍትሄ የማይኖረው ከሆነ ሕክምና ማድረግ ያስፈልጋል። ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። በቀጣይ ደግሞ አስተማሪ የጤና ቪዲዮ የምንገናኝ ይሆናል። እስከዛው ቸር ሰንብቱ።